ኢየሱስ 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 የዘላለም ንጉሥ። ሰላም ወገኖች እንዴት ናችሁ? ደህና ናችሁ? ዛሬ እንደገና መጣሁኝ። ዛሬ የምንመለከተው ለምንድን ነው እግዚአብሔር ያዕቆብን በሁለት ስም ይጠራው? ያዕቆብና እስራኤል ለምን ተባለ? አስባችሁ ታውቃላችሁ? ሁሌ ሁለቱን ስሞች እያጣመረ ነው የሚጠራው። ያዕቆብ ሆይ እስራኤል ሆይ፣ ያዕቆብ ሆይ እስራኤል ሆይ። ያዕቆብ ሆይ መጀመሪያ የሚጠራው ያዕቆብን ነው። ከዛ እስራኤልን ነው የሚጠራው። ልክ በመጽሐፍ እንትን ሲለው ብዙ ቦታ ላይ አሳያችኋለሁ። እና ምንድን ነው የሚያስተምረን? ምንድን ሊያስተምረን ፈልጎ ነው እግዚአብሔር? ለምንድን ነው ስሙን ከቀየረ በኋላ እንዲያውም ካሁን በኋላ ስምህ እስራኤል ነው ያዕቆብ አትባልም ተብሏል። ነገር ግን ለምንድን ነው ከዛ በኋላ ስሙ ከተቀየረ በኋላ ያዕቆብና እስራኤል አንድ ላይ እያጣመረ የሚጠራው? እና ዛሬ ይህን እንመለከታለን። የሚያስተምረን ነገር አለ። በዘፍጥረት 32:28 ላይ ወስዳችኋለሁ። ዘፍጥረት 32:28 አምጡ። ምክንያቱም እኛ ስር መሰረታችን መጽሐፍ ቅዱሳችን ናት። እናታችን፣ እህታችን፣ ወንድማችን፣ መሪያችን፣ ጂፒኤሳችን መጽሐፍ ቅዱስ ናት። እሺ፣ ከመጽሐፍ ቅዱስ ውጭ ታየኝ እንትን አለኝ ብዥ አለብኝ ምናምን የሚለውን እኛ አንቀበለው። አትስማሙም እንዴ? ኧረ እባካችሁ ተስማሙ። እኔ እስማማለሁ። እኔ አልቀበለውም። እናንተ እንግዲህ የምትሉትን በሉ። እያንዳንዱ መብት አለው። ጌታ ሕይወትንም ሞትንም ሰጥቼሃለሁ፣ ምረጥ። በዛም አንተ ደስ በምትሰኝበት በዛም ምረጥ መንገድህን። ጻድቁም ጽድቅን ያድርግ፣ ቅዱስም ይቀደስ። እያንዳንዱ እሰጠው ዘንድ እመጣለሁ፣ ዋጋዬ በእጄ አለ፣ ይሰጠዋል ለእያንዳንዱ። ስለዚህ የመረጣችሁትን እንትን ማለት ትችላላችሁ ማለት ነው። እኔ የመረጥኩት ኢየሱስን ነው፣ ቃሉን ነው፣ መጽሐፍ ቅዱስን ነው። እናንተም ደግሞ እንደ ወንድሞቼ፣ እንደ እህቶቼ፣ እንደ እናት እንደ አባቶቼ የምመክራችሁ መቆሚያዬ መውጫ መግቢያዬ ቃሉ ነው ትሉ ዘንድ ነው። ስለዚህ በዛ መንፈስ ወደ ቃሉ እንሄዳለን። ዘፍጥረት 32:28 ላይ እንዲህ ሚል እናገኛለን። ዘፍጥረት 32:28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባል። ከእንግዲህ ወዲህ ስምህ ማን ይባል እንጂ? እስራኤል ይባል እንጂ ያዕቆብ አይባል። ታዲያ እንደዛ ከሆነ ለምን ይጠራዋል? ጌታ ራሱ ሲጠራው ምንድን ነው የሚለው? ያዕቆብ ሆይ እስራኤል ሆይ፣ ያዕቆብ ሆይ እስራኤል ሆይ፣ ያዕቆብ ሆይ እስራኤል ሆይ እያለ ነው የሚለው። ለምንድን ነው ለእናንተ ይሄ ምንድን ነው ለእናንተ የሚያስተምረው? ለእኔና ለእናንተ የሚያስተምረው ይሄ ምንድን ነው የምንማርበት? አዎ እዚህ የምንጨቃጨቅበት አይደለም፣ የምንማርበት ነው። ብዙ ሰው ምን ይላል? ይጨቃጨቃል።
ኢየሱስ እንትን አለው ወይ? አካል አለው ወይ? ኢየሱስ ምን አለው ወይ? ኢየሱስ ይበላል ይጠጣል ወይ? ኢየሱስ ተኝቶ እንትን ኢየሱስ እንደዚህ እንደዚህ ያ የሰው ምንድን ነው በተለይ ኢትዮጵያዊ እንትን አለበት፣ የአእምሮ ኮምፕሌክስ አለበት ኢትዮጵያዊ የሆነ ሰው በጣም አሁን ሲከራከሩ ከመሃል ገብታችሁ አንድም አይሰማማም። ለምንድን ነው? እኔ አዋቂ ነኝ፣ እኔ አዋቂ ነኝ፣ እኔ አዋቂ ነኝ ነው። ዝም ብሎ ትንሽ የለቃቀማትን ብሎ ለመውጣት ነው። በዛ የለቃቀማት አለ አይደል? ያችን የለቃቀማትን አምጥቶ ፑፍ አድርጎ ያችንን ጭኖ ለመሄድ ነው። ትልቁ ይሄ ችግር ነው። አርቆ ማሰብ፣ ሌላውን ማድመጥ። ኦኬ ይሄ ያልከውማ እንዲህ ስለሆነ ሰምቼዋለሁ፣ ተረድቼዋለሁ። ጨርሰሃል? አዎ። ኦኬ ሐሳብህን ጨርሰሃል? አዎ። ኦኬ በጣም አመሰግናለሁ። ከጨረስክ እኔ ጀምራለሁ። ያልከው ይሄ ነው፣ ይሄ ትክክል ነው፣ ይሄ እንትን አይለኝም፣ ይሄ እንደዚህ። ይሄ ግን አይደለም። ልክ መሀል አረፍተ ነገር ላይ እያለ ጀምሮ አንድ ሰው እንደዚህ ልክ አምስት ጥቅስ የሚያነብ ከሆነ ሶስተኛው እንደደረሰ እኔ ልናገር እኔ ምንድን ልታደርግ እንትን ትላለህ? ቲክቶክ ለዚህ ነው እንደ ይመጣል? ለዚህ ነው እንደ ይመጣላችሁ ቲክቶክ? ይሄ ነው ደስ የምትሰኙበት፣ አላዋቂነታችሁን የምትገልጡበት። ስለዚህ ረጋ ብለህ መስማት፣ ማንበብ፣ ራስህ ጊዜ ወስደህ ኢንዲፔንደንትሊ በራስህ የተረዳኸውን ቸክ ማድረግ፣ በመጽሐፎች በኤአይ በጉግል በምናምን ቸክ ማድረግ፣ ሌሎች ካስተማሩ ቸክ ማድረግ፣ የተረዳው ትክክል ነው ወይ? መጽሐፍ ቅዱስ የሚለውን መጽሐፍ ቅዱስን አውጥቶ አውርዶ ቸክ ማድረግ፣ ከዛ በኋላ እንትን ማለት ይሄ ነው። እና ወደ እንትን መጣሁኝ እና ስለዚህ ኮሜንት ብትጽፉ ምን ብትሉ እዳዝን ባዘር ምንም እንትን አይለኝም። ያ ነው ለመጮህ የተወለደ ትውልድ፣ እውቀት የሌለው ትውልድ አለ። ምን ብሎ ሆዬ 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 ሆያ ሆዬ ሆዬ ሆያ ሆዬ ሆዬ ምንለው ነበር አይደል? እንደዛ አይነት የሆያ ሆዬ ትውልድ አለ። ሰው እና ማስተዋል ያስፈልጋል ነው። ይህን ሁሉ ያልኩበት ከንትን ወጥቼ ማስተዋልና መገንዘብ ያስፈልጋል። ረጋ ማለት ያስፈልጋል። ማንበብ ያስፈልጋል። በራስ ጭንቅላት በራስ አእምሮ እንትን መጠቀምና በራስ ደግሞ ከእግዚአብሔር መማር ማስተዋል ያ ያስፈልጋል ለማለት ነው። ሄሎ ሰላም ብያለው ከዳንኤል። ሰላም ይሁንልህ። ክብር ለእግዚአብሔር ይሁን። ያ ስለዚህ ለምንድን ነው እግዚአብሔር እዚህ ላይ በዘፍጥረት 32:28 ላይ አለው ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። እንግዲህ እግዚአብሔር ጋር ታግለህ ምንድን ነው የታገለው? ያንም ማብራራት አለ። በተለይ ሙስሊሞች እና ዶክተር ዛኪር ማን ነው እንትን ልበለው ማን ነው አታዩትም እንጂ ያመጣላችሁ ነበር። ሼህ ይኸው አንዱ ቪዲዮ ሻህ አህመድ ዲዳት እግዚአብሔር የነጻ ትግል ከማን ጋር? ከያዕቆብ ጋር አረገ። እግዚአብሔር የነጻ ትግል ከእግዚአብሔር ጋር አረገ። ገጠሙ ቶ ከዛ በኋላ ያዕቆብ ያዘና እግዚአብሔር ሲመጣው ቀለታል። መጽሐፍን ገልብጠህ
ገልብጣችሁ አንብባችሁ ታውቃላችሁ? ገልብጣችሁ ገልብጦ ድንብር ብሩ የወጣ ንባብ አንብባችሁ ታውቃላችሁ? የተገለባበጠ እስላም እንደዛ ነው፣ ገልብጦ ነው የሚያነበው። መጽሐፉ ምን እንደሚል ራሱ አውቀው እና እዚህ ላይ ሁለቱንም አብረን ስለምንሄድ ነው። ለምን ስሙን እንትን ተባለ? ለምን ተጠራ? እንዴት ነው ሲጠራ? ምን ማለት ነው? እግዚአብሔር ለምን ከእግዚአብሔር ጋር የታገለው ምንድን ነው የታገለው? መሐመድ ዲዳት እንደሚለው ነፃ ትግል ግብ ገጥሞ ነው እግዚአብሔርና ያዕቆብ። እዛ ላይ ስናነበው ብቻውን ሆነ ሚስቶቹንና ከብቶችን ወደፊት ልኮ ለብቻው ሄደና ተንበረከከ። ማን? ያዕቆብ፣ እስራኤል ሳይሆን ተንበረከከ። ከዛ በኋላ የእንትን እያለ እየጸለየ እያለ መልአክ መጣ እና ታገለው። ምን እንዴት ነው የታገለው? ኦኬ ትርጉሙን እናገኘዋለን። እንግዲህ ዘፍጥረት 28 ሄዳችሁ ማየት ትችላላችሁ። እንዴት እንትን እንዳለው ማንበብ ትችላላችሁ በሙሉ ሐሳቡን ለመረዳት። ነገር ግን ሆሴ ላይ ወደ ሆሴ ልወስዳችሁና ሆሴ ምዕራፍ 12 ላይ እንዴት እንደሆነ ልክ እንዴት ነው ከእግዚአብሔር ጋር ትግል ያደረገው? አህመድ ዲዳት አይናቸውን አውረው አይናቸውን ጨፍነው እንደሚሉት ነው። እንደዛ ነው መጽሐፍ ቅዱሳችን የሚያስተምረን። እግዚአብሔር እናንተን የነጻ ትግል ገጠሙ፣ ታግለህ አሸንፋል። ስለዚህ በትግል ነው። እንዴት ነው የታገለው? ተንበርክኮ ብቻውን ተለይቶ ከህዝቡ ከሚስቱ ከልጆቹ ከምናምን ተለይቶ ለብቻው በምንድን መጸለያ ቦታ ሄደ። እዛ ሲጸልይ መልአኩ መጣ። እንበልክኮ ነው ያለው። ከዛ ሆሴ እንዲህ ይላል፣ ኤፍሬም በሐሰት የእስራኤል ቤት ሆሴ ምዕራፍ 12 የዛ ትርጉም ስላለ ነው የሚያብራራልን ስለሆነ ነው። ኤፍሬም በሐሰት የእስራኤልን ቤት በተንኮል ከበበኝ። ይሁዳ ከታመነው ከቅዱሱ ከእግዚአብሔር ዘንድ አይጸናም። ኤፍሬም ነፋስን ይበላል፣ የምስራቅንም ነፋስ ይከተላል። ያው የኤፍሬም ግዛት ማለት የእስራኤል ማለት ነው። አስሩ የእስራኤል የእስራኤል ግዛት ጣዖትና ምናምን የሚያመልክ እግዚአብሔርን የማይፈልገው አስሩ የእስራኤል ልጆች አስሩ እስራኤል ተብሎ የሚጠራው። ይሁዳ ደግሞ ይሁዳ ተብሎ ኢየሩሳሌም እንትን ያለው ቤተ መቅደስ ያለው ያንን ነው እንትን የሚልን። ሁልጊዜም ሐሰትና ተንኮልን ያስባል። ከአሦርም ጋር ቃል ኪዳን ያደርጋሉ። ደግሞም ከግብፅ ዘይት ይወስዳሉ። እንደ ዘይተኞች እንደኛ ዘይት ግብፅ ዘይት ይወስዳሉ። እናንተስ የት ነው የምታመጡት? ናይጄሪያ። የኢትዮጵያ ነቢያትስ ናይጄሪያ ዘይት ይወስዳሉ። ኦኬ። እግዚአብሔርም ደግሞ ከይሁዳ ጋር ክርክር አለው፣ ያዕቆብንም እንደ መንገዱ ይቀጠዋል። ለምን? እስራኤልን ወይስ ያዕቆብን? ያዕቆብን እንደ መንገዱ ይቀጠዋል። ቁጥር 3 ያዕቆብን እንደ መንገዱ ይቀጠዋል፣ እንደ ስራውም ይመለከታል። እንደ ስራው እንደ መንገዱ እንደ ስራው ከማኅፀን ውስጥ ወንድሙን በተረከዙ ያዘው። አታላይ ነው እንትን ነው ሳል ፕላንተር፣ የሌላውን ቦታ የሚወስድ የሌላውን ቦታ የሚቀማ ነው። ያዕቆብ ማለት የሌላውን የሚመኝ የሌላውን ቦታ ነጥቆ የሚወስድ ማለት ነው። አታላይ ማለት ነው። ያዕቆብ አታላዩ ይላል። አታላይ ያዕቆብ ማለት ያንን አባቱን አታለለ፣ ሁሉ በቃ ወንድሙን አታለለ፣ ሁሉንም በቃ በራሱ እንትን በራሱ ሰማይ ላይ ሊወጣ የሚፈልግ በራሱ ጥረት ያዕቆብ። ስለዚህ እነ መሐመድ ዲዳት ያላዩትን አሁን አነብላችኋለሁ። ኦኬ እንዲህ ይላል፣ ያዕቆብንም እንደ መንገዱ ይቀጠዋል፣ እንደ ሥራውም ይመለከታል። ከማኅፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱ ጊዜ ከአምላክ ጋር ታገለ። ኦኬ እንዴት ብሎ ነው የታገለው? ከመላኩም ጋር ታግሎ አሸነፈው። ከመላኩ ጋር ታግሎ አሸነፈው። እንዴት ነው? መላኩን እንዴት አድርጎ ነው እግዚአብሔርን ያሸነፈ ያዕቆብ? አልቅሶ ለመነው። የነጻ ትግል የገጠሙ መስለውኝ ሄ ነው ተንበርክኮ
ምክንያቱም መልአኩ ሊቀጣው ነው። መልአኩን ሊቀጣው ነው፣ ይቀጣዋል እንደ መንገዱ። ያዕቆብን ሊቀጣው ነው፣ ያዕቆብን እንትን ሊለው ነው። ስለዚህ ያዕቆብ ሊቀጣ ስለሆነ ምን አረገ? አልቅሶ ለመነ። እንደተንበረከከ በመልአኩ ፊት ማረኝ፣ ይቅር በለኝ ምናምን አለ። ትግል ነው። እግዚአብሔር ጋር ትግል አረገ። ምን አይነት ትግል? ምሕረትን እስኪያገኝ ድረስ ወተወተው እግዚአብሔርን። ተንበርክኮ አለቀሰ፣ ተንበርክኮ አነባ፣ ተንበርክኮ ንስሐ ገባ። ይህን ሁሉ ትግል አረገ። ምንድን? ማረኝ ይቅር በለኝ ሲል። ከዛ መልአኩም ኦኬ ልቀጣህ ነበር፣ ኦኬ አሸንፈኛል፣ በቃ ትችሃለሁ፣ ኦኬ ይቅር ብያለሁ፣ ስምህን ቀይሬልሃለሁ፣ አሸንፈኛል ስላለቀስክ፣ በፊት የመጣህ እንትን ስላልክ፣ ይህንን እልቅሶህን ዋይታህን ምንህን ስላለፈስ ምን ብሎ ነው? ምንድን ነው የሚለው? አለቀሰ፣ አልቅሶም ለመነው። አልቅሶ ይህንን አህመድ ዲዳት ያነቡታል ነው። አንድ ቦታ ላይ አንድ ጥቅስ ወስደህ የሰራዊት ጌታ እንዲህ ይላል፣ ተገጣጠመና ተሸነፈ፣ አለቀ ነው። እንደዛ አይደለም ወገኖች። አልቅሶ ነው የለመነው። አልቅሶ ለመነው። በቤተልም አገኘው፣ በዛም ከኛ ጋር ተነጋገረ። ደግሞም ይውላል መልአኩ እንኳን እንትን አይደለም፣ ብቻውን አይደለም። መልአኩ እንኳን ስላሴን ነው የሚወክለው። ምክንያቱም የተገለጠው ኤሎሂም ነው፣ ኤል ቤቴል እግዚአብሔር ነው የተገለጠለት። ከኛ ጋር ተነጋገረ ይላል። በቤቴልም በዛ ባለቀሰበት ቦታ ከማን ጋር? ከኛ ጋር። ምንም መነጋገር አይገባውም። እግዚአብሔር እንደዚህ አይነቱን ሰው ማናገር የለበትም። አታላይ፣ አጭበርባሪ ምናምን ሁሉ ያለ በቃ ሲያታልል ነው የሚኖር። ሲያታልል እዚህ አታላይ ጋር ማነጋገር የለም። ግን ስላለቀሰ ወድቆ ስላነባ ማረኝ ይቅር በለኝ ስላለ እግዚአብሔር ምን አለ? ተው በቃ። ልክ እንደዚህ አይነት የሆነበት አለ። ለምሳሌ ነነዌ አመጠች፣ ኃጢአትን ሰራች። በቃ እግዚአብሔር አጠፋዋለሁ አለ። በቃ እቅዴ የነነዌን ሕዝብ መምታት ነው። ግን ሂድና አስጠንቅቃቸው፣ ከተመለሱ እኔ እሸነፋለሁ ማለት ነው። ከተመለሱ ልመታቸው፣ ልደቁስ ያለውን እተወዋለሁ ማለት ነው።